በጣም የማመሰግነው በክብር ጥያቄን ስለመለስክልኝ። እስኪ ስለ እስልምና የሆነ ነገር በለኝ። በእርግጥ እስልምና ትክክለኛ ሃይማኖት እንደሆነ አውቃለሁ፣ ግን የሆነ ነገር በቃ የሚያሳምን የሆነ ነገር በለኝ። ኢስላም ብሎ ማለት ከቃሉ ስንነሳ አልኢስቲስላሙ ሊላሂ ወሕደህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊህ ከዛሊክ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ፈጣሪ ራስን ማስገዛት ማለት ነው። ለእርሱ ብቻ በእርሱ ላይ ቅንጣትን ሳታጋራ። በኢስላም ላይ ትልቁ ጸጋ ይሄ ነው። ወደ ማንም አትሄድም። አንድና ብቸኛ ነው በማንነቱም በምንነቱም። ለእርሱ በቀጥታ ነው ማንኛውንም ኃጢአትህንም ሁሉ የምትነግረው። በሁሉ ነገር ላይ የምታማክረው እርሱን ብቻ ነው። ሙሐመድ ሆይ ፍጥረታቶች ስለ እኔ ከጠየቁህ እኔ ቅርብ መሆኔ ብቻ ንገራቸዋል። ወደ አንተ ይምጡ አላለም። አንተን ካለመኑ በአንተ በኩል ካልሆነ አልቀበልም። በሸሆች በሀገረ መሌ ምናምን ላ በመልአክ ምናምን አይሰማም። በቀጥታ እኔ ብቻ ለምኑኝ አለ። ለማንኛውም ባሪያው የከፈተው በር እሱን ብቻ ነው። ሌላን ማንንም አላደረግም። አያችሁ፣ መልአክ ይሁን የፈለገ ይሁን ቢጸድቅ ለራሱ ነው። ነቢይ ይሁን ቢጸድቅ ለራሱ ነው። ማንንም አካል በመካከል እንዳታስገቡ ብሎ እንዳውም አዞናል። በቀጥታ እኔን ጥሩኝ አለ። በቃ ነቢያቶች የሚያደረጉት ይህን ብቻ ነው። ነቢያቶችም ወደዚያ ወደ አንድ አምላክ ብቻ ነበር አምልኮን የሚሰሩት። ህዝቦቻቸውን የሚያዘዙት በዚህ ነው። ውድዑኒ አስተጅብ ለኩም ይላል አላህ። እኔን ብቻ በቀጥታ ለምኑኝ እኔ እቀበላቸዋለሁኝ አለ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሽዱን ይላል። ሙሐመድ ሆይ ባሪያዎቼ ስለ እኔ ከጠየቁ እኔ ቅርብ መሆኔን ብቻ ነገራቸዋል። በቀጥታ ከኔ ጋር ብቻ ግንኙነት ያድርገዋል። አንደኛ ይሄ ነው። ኢስላም ማለት ይሄ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል ያዘዘህን ትእዛዛት መፈጸም ነው። ታቻለ ያን ሁሉም ነቢያት ወደዚህ መንገድ ነው የተጣሩት። ይህን መንገድ ለተከተለ ሰው ምን አለው ከተባለ በምድር ላይ ከጥመትና ከተሳሳተ ሰይጣናዊ መንገድ የሚጠብቅ የሆነ ብቸኛው መንገድ ነው አላህ በነቢያት በኩል ያወረደው መንገድ። በቀጣዩ ዓለም በቀጥታ ጀነት እንድትገቡ የሚያደርጋችሁ ብቸኛው አምላክ በነቢያት በኩል ያሳወቀን መንገድ ነው ኢስላም። ታቻለ አላህ በቁርአን ላይ ሲነግረን ምን አለ? ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። ይልቁንስ ከከሰሩ ሰዎች ከገሃነም ሰዎች ይሆናል ብሎ ተናግሯል ከወዲሁ። ነቢያቶች ሁሉ እንዳለ ለአንዱ አምላክ ብቻ ታዛዥ ሁኑ፣ ሙስሊሞች ሁኑ እያሉ አዘው ነው የሄዱት። ያዕቆብ ለልጆች ምን አላቸው? ወያዕቁብ ያ በኒየ ኢና ላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ አላቸው። 11 ልጆች ነበሩት። አደራ አምላካቸው አላህ አንድ ሃይማኖትን ብቻ ላይ የመረጠላችሁ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸውም ይላል። ልጆች ውስጥ ምን አሉ? ሙስሊሞች ነን ብለው ተናገሩ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስሐቀ ወያዕቁብ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን። እኛ ለእርሱ ለዚያ ለአንዱ አምላክ ታዛዦች ነን ሙስሊሞች ነን አሉም ይላል። እና ይህ ነው የነቢያት መንገድ ማለት ይሄ ነው። በቀጣዩ ዓለም ጀነት እንደሚያስገባቸው ሙስሊሞችን አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ ሙስሊም የሆኑትንም ገነትን ግቡላቸዋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቃል ይገባሉ። ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ነፍስ አይገባባትም ብለው። በጣም የማመሰግነው በክብር